እውነት ለመናገር እስካሁን የሰሩት ቪዲዮ ያን ያክል ልክ እንደ ዛሬው አልሰበረኝም። ዛሬ ውስጤ ሰላም አጣ፣ ተረበሽኩ፣ ጨነቀኝ ሁላ ታውቃላችሁ። ምክንያቱም ማለት ነው እንደዚህ በዚህ ልክ ሀይሚና ብሩክ ይሄዳሉ ብዬ ጠብቄ አላቅም። ዛሬ ቢያንስ በሰላም ይመጣሉ ማለት በዳኒ ቤት ሆኖ በሰላም ይመጣሉ ምናምን ብዬ ነበር የጠበቅኩት። ግን ከምላችሁ በላይ እንዴት ነው ተመልካችን እያሳዘናችሁ ነው። ለእናንተ ለራሳችሁም ጥሩ ሁኔታ ላይ አይደላችሁም። ግን እዚሁ መናገር እንፈልገው ነገር ቢኖር ምንድነው ዳኒ የእውነት እንኳን ብሩኬ መጥፎ ነገር ቢያደርግ ኑሮ ብሩኬን አግኝተህ ብሩኬ እንደዚህ ማድረግ የለብህም፣ ሀይሚ ያንተ ነች አይደለችም፣ ሀይሚን የእውነት የምታፈቅራት ከሆነ ይህን በጭራሽ ማድረግ አትችልም፣ ልታደርግም ጥሩ አይደለም ብለህ መምከር ሲገባህ ግን አንተ ሀይሚን አግኝተህ ማይሆን ነገር አደረክ ማለት ነው። ገባችሁ? አንዳንዴ ማለት ነው በህይወታችሁ ብዙ ሰዎች አሉ። አንዳንድ ሰዎች ህይወታችሁ እንዳይበላሽ የሚያስተካክሉላችሁ የፈጣሪ ስጦታዎች አሉ። አንዳንዶች ደግሞ የተስተካከለና የቀና ህይወታችሁን ለማበላሸት ደግሞ የሚሮጡ ሰዎች አሉ። ገባችሁ? አሁን ዳኒ የሆነ ህይወታቸውን እንዴት አድርጌ ልንገረህ፣ የሆነ ብልሽትሽት ማድረግ ነው የፈለግከው። በዚህ መሀል ሀይሚን በሏት ብሩኬን በሉት የሆነ የራሳቸው ስሜት አላቸው። ሀይሚ እንደዚህ ነገር በተነገራት ወይ ደግሞ ባየች ቁጥር የሆነ ውስጧ ላይ የሚመጣ ሴቶች ነን ደግሞና ያለፈ ህይወት ራሱ የሚያሳስበንን። በዛ ላይ ደግሞ የእኔ ሰው ያላችሁት ትልቅ ቦታ የሰጣችሁ ሰው እንደዛ አደረገ ሲባል ምን ያክል ስሜት ሊሰማት እንደሚችል ሀይሚ አንደርስታንድ አደርግሻለሁና ዳኒ ግን በፈጠረ እንደው በምታምንበት ልለምንና ከልጆቹ ህይወት ውጣ። ሀይሚን ብልጡኝ፣ ብሩኬን ብልጡን፣ ከነዚህ ልጆች ራቁ። በቃ ሀይሚ ላግኝ ሲልሽ አታግኙ በጭራሽ። ምክንያቱም ሊያሳብድሽ ነው። አሁን ሀይሚን ሰላም ሊሰጣችሁ ይመስላችኋል? ዳኒ ጎበዝ እያላችሁ ያላችሁ ልጆች ሀይሚን እየጎዳብን ያለው ልጁ እንጂ እየጠቀማት አይደለም። የሆነ ውስጧ ላይ ሰላም እየሰጣት ይመስላችኋል? ውስጧን ልቧን እየሰበራት እኮ ነው ያለው። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብትተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ የተሰራውን ቪዲዮ አይታችኋል። የሚጨንቅ ነገር አለው፣ የሚደብር ነገር አለው። እኔ አንዳንድ የሚገርመኝ ማለት ነው እባካችሁ ኮሜንታተሮች ተረጋጉ። የሆነ አንዳንዴ ማለት ነው እውነቴን ነው የምላችሁ፣ አንዳንዴ ኮሜንት ሳይ አለቅሳለሁ። በቃ የሆነ እንዴት ነው ሰዎች ግን ምን አይነት ነን እላለሁ። ምን አይነት ተፈጥሮ ነው ያለን ግን? አንዳንድ ሰዎች የሆነ ለማስታረቅ ይሮጣሉ፣ አንዳንዶቻችሁ ደግሞ የሆነ ለመነጣጠል ትሮጣላችሁ። ወደ ኋላ ዞር ብላችሁ አስታውሱ ምርጥ ጊዜዎች ሀይሚና ብሩክ ያሳለፉትን። ሀይሚና ብሩክ ቁጭ ብለው ሲያወሩ ፈጣሪ ከኛ ጋር እንዲሆን ፍቅራችን እንደዚህ እንዲቀጥልልን ጸልዩልን፣ በጸሎታችሁ አግዙን እያለች ነበር ሀይሚ ራሱ ስትናገር የነበረው። ማርያምን ያንን ነገር ሳስታውስ ፊል አደርጋለሁና በቃ እንደዚህ አብራችሁ በኖራችሁ እንዲሁም የሶሻል ሚዲያ ሰው ስትሆኑ ከባድ ነው እና የሆነ ታይም ላይ እንዴት ምን ወጣ መሰላችሁ? ልክ ሶሲና ብሩኬ የመጡ ቀን ብሩኬ ፖስት አድርጎ የኔ ቆንጆ ብላ ጽፋለት፣ እሱ ደግሞ ምንድነው ብሎ ጽፎላት ኮሜንት ሪፕላይ ያደረገላትን ሁላ ይዘውት ወጡ ማለት ነው። ያን ይዛችሁት የወጣችሁት ከሀይሚ ጋር ከመሆኑ በፊት ነው። ከሀይሚ ጋር ከመሆኑ በፊት የሰራው ቪዲዮ ላይ የተኮመተለት ኮሜንት ነው፣ የድሮ ማለት ነው። ከሀይሚ ጋር ሳይሆን ለምን ሚሊየን ሴት አያወራም ብሩኬ? ሂካን ማውራት ይችላል፣ መብቱ ነው። ምክንያቱም ማንም በህይወቱ የለም። የፈለገውን ሴት የፈለገውን ሰው ማውራት ሙሉ መብት አለው። ገባችሁ አይደለ? ከሀይሚ ጋር ሆኖስ ማውራት መብት አለው። ኖርማል ወሬ ማውራት መብት አለው። ከዛ ውጭ ግን ፍቅሬ ማሬ የኔ ውድ ምናምን ይሄ መጀናጀ የሚባል ነገሮች የማድረግ መብት የለውም። ሀይሚም እንደዛው ከብሩኬ በፊት እንደፈለገች ማውራት ትችላለች። ከብሩኬ ጋር ሆና ግን አይቻልም። ማናችሁም ሰው ህሊና ላለው ሰው ነው የምነግራችሁ። ህሊና ያለው ሰው ከሆነ ሰው ጋር ሆኖ የሆነ ሰው አወራም። ምክንያቱም የሁለት ሰው ህይወት ነው የሚያበላሸው። እዛ ጋር የሚያወራው ሰው አለ፣ እዚህ ጋር ደግሞ አብሮት የሆነ ሰው አለ። ስለዚህ በብሩኬ ባለፈ ህይወቱ ገብታችሁ አሁን ላይ የሆነ ያልሆነ ነገር ልታወሩ አትችሉ። ብሩኬ ከዚህ በፊት ሶስቴን ሲያወራት ከነበረም እሰየው እንኳን አወራት። ታዲያ ከዚህ በፊት የነበረ ነገር ከሆነ ቤተሰብ የሆነ ፎርማት ማድረግ እኮ አትችሉም። በፊት የነበረን ህይወታችሁን ምንም ይሁን ምንም ፎርማት ማድረግ አይቻልም። እንዲሁም ደግሞ በጓደኝነት የሆነ የሚወሩ ወሬዎች አሉ፣ ቴክስቶችን አንድ ጓደኝነት። ከዛ ውጭ ግን ብሩኬ የእውነት የኔ ቆንጆ ምናምን አይነት ነገር ብለ ከሆነ
በደንብ ነው የተሳሳትከው ብሩኬ ማለት ነው። እዚህ ጋር እንድታስተካክል እፈልጋለሁ። ሲቀጥል ደግሞ ብሩኬ በፈጠረ በቃ ሶሲ የምትባል ሴትዮ ብሎክ ከህይወት አስወጣት። በቃ ምንም አታደርግልህም። ምን ታደርግላለች ብሩኬ? አንተ ሀይሚን የእውነት ከወደድካት ካፈቀርካት ከሷ ራቅ። እኔ ቦም ማደርገው ነገር ነው በነገራችሁ ላይ አድርጌው ማውቃለሁ እንደዚህ አይነት ነገር። በቃ እኔ ከማፈቅረው ከምወደው ሰው ጋር ሆና የሆነ ስሜት ማሰጠኝ ሴት ካለች ጌራውት ምን ታደርጋለች ከኔ ህይወት? አልፈልግም። በቃ ከሷ ጋር የምትሆን ከሆነ የሷን ጓደኝነት ከፈለክ እኔ ጋር ምንም ነገር የለም። ሂድ ከሷ ጋር ህይወት መቀጠል ከፈለክ ከሷ ጋር ሂድ። ገባ? እኔ ካልፈለግኳት ግን አንተ ከሷ ራቅ፣ አንተና ወደኔ እያልኩ እምቢ ካልክ አብራችሁ ጥርግ። ብሩኬም እንደዛ ነው የምችለው። ከሶሲ ካራክ ከሀይሚ ትርቃለህ ማለት ነው፣ ግዴታ ነው እሱ። ወይ ደግሞ ከሶሲ ርቀህ ሀይሚ ጋና። እንደዚህ መሀል ላይ የሚታመስ ህይወት የለም። የሆነ ሶሲን የኔ ቆንጆ ምናምን ብለህ ከሆነ እንደዚህ አሁን ዳኒ እንዳለው የሆነ ቴክስቶች ምናምን አድርግ ከሆነ ብሩኬ እንደው አዘንኩ በጣም። ግን ደግሞ ብሩኬን አድርገው 100% እርግጠኛው እየነገራችኋለሁ። ከዚህ በፊትም ተናግሯል። ለስራ እንስራ እያሉ በጣም ብዙ ሰዎች ቴክስት ያደርጉልኛል ቲክታክ ላይ። ግን እኔ ለነዛ ሰዎች አልመልስም። የነዛ ሰዎች ግን ሳልመልስላቸው ስቀር እኔ ራሴን የሰቀልኩ እኔ ራሴን የሆነ ኩራተኛ ጤባራሚ ሆንኩ እየመሰላቸው ነው ብሎ ተናግሯል። ካስታውሳቸው እናቱን ስትዘቀዝቁበት ምን ስትሉ እኔ እኮ ብዙ ሰው ጋር መስራት እችላለሁ፣ ግን ደግሞ አልችልም። በቃ ከሀይሚ ጋር ስለሆንኩኝ ብዙ ሰዎች ያልሆነ ሌላ ነገር ስለሚያስቡ ሀይሚ መጣ ተው የፈለገውን ስሜት የሚሰጠውን ስራ ይስራ፣ ሊሰሩ ሊለወጡ ነው ዩቱቡን የከፈቱት ብላ በራሷ አንደበት ተናግራለች። ሙቢ ሀይሚ ብሩኬ የሆነው ብሩኬና ሙቢ ብዙ ነገር አድርገውልኝ ነው ከዚህ ደረጃ ላይ ደረስኩት ብላለች። ካስታውሳችሁ 7K ምናምን ነበረች በዛ ታይም ላይ እና እዚህ ጋር የደረስኩት ለዛ ነው። እና ምን ልላችሁ ነው ይህን እየነገርኳችሁ ያለችሁት? ብሩኬን የምትሰዱ ብሩኬን የምትዘቀዝቁ ብሩኬን እንደዚህ ነው ካልሆነ ጋር ያልሆነ ስም የምትሰጡ ሰዎች ስቶፕ፣ እዚህ ጋር እንድታቆም ይገባል። ማንም ሰው የሆነ ያላደረገውን ስም ሲሰጠው ደስ አይልም፣ ስሜት አይሰጥም፣ ደስ አይልም። ሲቀጥል ደግሞ የሆነ የተወሰኑ ልጆች ደግሞ አሁን ቲክቶክ ላይ ሙሼን ዘቅዝቃችሁ አይቻለሁና ስቶፕ። ሙሼ ምንም እዚህ ጋር የሚመለከታት ነገር የለም። ብሩኬ ያጠፍቷል፣ መዘቅዘቅ ትችላላችሁ። ሀይሚ ያጠፍታለች፣ መዘቅዘቅ ትችላላችሁ ልላቸው አይደለም፣ አያገባችሁም ስለማናቸው። ማንንም የመዘቅዘቀው ነው የመሳደብ መብት የለውም። ዝም ብላችሁ የሆነ እኔ እናንተ መጥፎ ነገር እንደምትናገሩት እኔም ደግሞ 100 እጥፍ ከእናንተ መጥፎ ነገር የመናገር ሙሉ አቅሙ አለኝ። ግን ደግሞ አላደርገውም፣ ማድረግ አልፈልግም። ለአንዳንድ ሰዎች ብዬ እኔ ራሴን ማቆሸሽ አልፈልግም። እንዲሁም ደግሞ ሌላ ንጹህ ሰዎች የማዳምጡ ስላሉ ያን ነገር ማድረግ አልፈልግም። ነገ በህይወት የሚቆጨኝን የሚጸጽተኝ ነገር በጭራሽ ላደርገው አልፈልግም። ጥንቅር ያለ ነገር ጥንቅር ብሎ መቅረት ይችላል። ዩቱብ ቪዲዮ ላይ ይታይ ይችላል፣ አይታይ። ቲክታክ ቪዲዮ ላይ ይታይ ይችላል፣ አይታይ። ምንም ነገር ላይ ይደረግ ይችላል፣ አይደረግ። እኔ አይመለከተኝም። ግን ነገ ወይ ደግሞ ማታ አሁን ይህን ቪዲዮ ሰርች ስተኛ ሰላም የማይሰጠኝ ከሆነ አልሰራም። ቢቀርብኝስ ያልሆነ ነገር መናገር ማድረግም በህይወቴ የማልወደው ነገር ነው፣ አላደርገውም። እና እባካችሁ ስሜታዊ ሆናችሁ ምንም ነገር አታደርጉ። ያናድዳል። ቪዲዮ እንዳያችሁት የሚያናድድ ነገር አለው። እኔም ተሰምቶኛል። በቃ ሀይሚ ስትጨነቅ እንደዚህ የሆነ ነገር ስሜቱ ሲሰማት እኔም አብሮ ተሰምቶኛል። ግን ምንድነው ዳኒ ተንኮል አስቦ ነው። ቤተሰብ የሆነ ተንኮል የሆነ ነገር አንዳንዴ በጣም ስትናደዱና ስሜታዊ ስትሆኑ ምን እየተደረገ እንዳለ ራሱ በደንብ አድርጋችሁ ከታደርጉትም ምናልባት ይህ ነገር ዳኒ ራሱ ኤዲት እያደረገ ይዞት ሊመጣ ይችላል። ከሆነ ሰው ጋር ያወራችሁን ለምሳሌ ከሱ ጋር 3 ደቂቃ 4 ደቂቃ ማውረታ ከሆነ ልክ ከሶሲ ስልክ ገብቶ ስሙን ሊቀይረው ይችላል። ብሩኬ ብሎ ቁጭ ሊያደርገው ይችላል። ከሱ ጋር እኔ ቆንጆ ምናምን የተባባለችውንም ልክ ስሙን ከቀየረው የብሩኬ ስም ነው። ለሀይሚ ሲያሳያት ምንድነው ብሩኬና ሶሲ ነው የሚለው። ገባችሁ አይደል? ያ ነው የሚሆነው እንጂ ብሩኬ ነገር ያደርጋል ብዬ አላስብም። ለሴት ልጅ ትልቅ ክብር ያለው ልጅ ነው። በእናቱ እጅ ያደገ ልጅ ነው። ይህም በደንብ አድርጋችሁ ማወቅ አለባችሁ። እናቱን የሚወድ እናቱን የሚያከብር ሰው ደግሞ ይህንን ያደርጋል ብዬ አላስብም። ሀይሚዬ እኔ እናት ደግሞ አውቃለሁ ያለሽበት ስሜት በጣም የሚያቃጥል ነገር አለው። እኔ በፍቅር ቦታ ላይ ያለው ሰው ምናምን የሆነ ነገር ሲሆን የሚሰማሽ ስሜት አለ፣ ትልቅ ከባድ ስሜት። ግን ደግሞ ተረጋጊ፣ በቃ ማንንም አታዳምጭ። አሁንም ብሩኬንም ይቅርታ አድርግለት ወይ ደግሞ አዳምጭ ልልሽም አልፈልግም፣ ግን ራሽን አዳምጭ። አሁን ዳኒ በይ ሶሲ በይ ብሩኬን ታያቸው፣ ወደ ጎን ታያቸውና ራሽን አዳምጠሽ ተረጋግተሽ ተመልሰሽ ማንንም የምታገኙ ብሩኬን ብቻ። እቺ ሶሲ ጋር ደውለሽ ነይ ላግኝሽ የሆነ ላስታርቃችሁ ዳኒና ሶሲ ቢታረቁ ባያስታረቁ አያገባኝም። ምክንያቱም እነሱ እያደረጉ ያሉት ነገር ልክ ስላልሆነ ማለት ነው። ዳኒም የሆነ ነገር ነው ይዞ የሚመጣው፣ ሶሲም ነገር ነው ይዛ የምትመጣው። አንቺ ብቻሽን ነሽ ከተባለች ዳኒ ብሩኬን ይዛ ትመጣለች። ይሄ ደግሞ ብቻና ይባላል ደግሞ ሚን ይጠራል።
አያችሁ አይደል? ዛሬ አሁን ብሩኬን መጥራት ይችል ነበረ፣ ግን እሱ እንዲታረቁም ስለማይፈልግ ነገሩን እንደገነነ እንዲቆይ ስለፈለገ ሀይሚን ብቻዋን ጠራት ማለት ነው። ስለዚህ እባካችሁ ዳኒና ሶሲ ከብሩኬና ከሀይሚ ህይወት ውጡ። ሀይሚና ብሩኬ ነው ደግሞ ከህይወታችሁ እናንተ ናችሁ ሰውን ማስወጣትም ማስገባት የምትችሉ። ስለዚህ ከህይወታችሁ የገቡት ሰዎችን ማስወጣት ትችላላችሁ ማለት ነው። ግዴታም ደግሞ ማስወጣት አለባችሁ። አንዳንዴ ማለት ነው የሰው ልጅ የሆነ ቦታውን ወይ ደግሞ ሁኔታውን ወይ ደግሞ ያለበትን ቦታ ሊመስል ስለሚችል እናንተውን ከነሱ ጋር ያላችሁ ስራም ሆነ እስካሁን ይበቃል። ከዚህ በኋላ ግን መቀጠል የለባችሁም። ብሩኬ ደግሞ ምን ብሎ ሸራ አደረገ? አንተ ሰውዬ ምንድን ነው የምትቀባጥረው? ምንም አልተመቸከኝም፣ ለማለያየት ነው እንዴ ብሏል። አዎ በሙሉ ፐርሰንት ለማለያየት ነው። ሲቀጥል ደግሞ ቢመች ነበር የሚገርመኝ እንደዚህ አይነት ነገር እያደሰ ኳኮረ ማለት ነው። ስለዚህ ነገሩን ብታረጋጉት በጣም አሪፍ ነው። ሀይሚዬ ደግሞ ይህን ነገር ማመን አልችልም ብላ ሸራ አድርጋለች። እኔም አላምንም፣ አንቺም አትመኝም፣ ማናችሁም አትመኑ። እንዲሁም ደግሞ የሆነ ነገር በተፈጠረ ቁጥር ሌላ የሆነ ትንሽ የተናገሯት ነገር ቁርጥ እያደረጋችሁ ይዛችሁ የወጣችሁ ያልሆነ ነገር የምትሉ ደግሞ እዛ ጋር ታቆም ፈልጋለሁ ማለት ነው። ሀይሚዬ ተረጋጊ። አሁን ዳኒ ለእሷ ጥሩ ያደረክ መስሎ እሷን እየበደልካት እየጎዳት ነው ያለው። እባክህ በመሀል ቤት ታመሰች ሀይሚ። ይኸው አሁን እዚህ ጋር ጠራት፣ ሌላ መጥፎ ነገር አሳያት። አሁን እንግዲህ ስትሄድ ተመልሳ ስትሄድ ቤቷ በሰላም ትግባ አንተ ታውቃለህ አታውቅማ? የሆንክ ዱዝ ነገር ነህ። ጌታን በጣም ነው ያናደድከኝ እንዴ! ዝም ብለህ እዚህ ጋር የሆነ ነገር እንደዚህ በነገርሽ እኮ መጥፎ ነገር እንደሚፈጠር የሚገባኝ ነው። እና ታዲያ መጥፎ ነገር እንደሚፈጠር ካወቅ እስኪችን ምስኪን ልጅ አምጥተህ እዚህ ጋር የሆነ የማይሆን ነገር ተናግረ እንደው አንተንማ በቦክስ ነበር ማለት ሲያናድ ይህን ነገር ስላደረግ ጥሩ ነገር የሚፈጠር መስሎ ወይ ደግሞ መጥፎ ነገር እንደዚህ የሚገን መስሎ ሊሆን ይችላል። ግን ደግሞ ሰው ያጣመረውን ሰው ሊለየው ይችላል። ፈጣሪ ያጣመረውን ደግሞ ፈጣሪ አያለያይ። ገባ? ሀይሚና ብሩኬ መቼም አይለያዩ። ስለዚህ ኮሜንት የምጽፉ ሰዎች እነሱ እንዲረጋጉ የሚያደርግ ሁለታቸው መለያየት እንደሌለባቸው ብቻ የሆነ ብዙ ጽሁፍ እኮ አለ። እንደዛ ነገር ጻፉ። ሄዳችሁ ሀይሚዬ ወይ ደግሞ ብሩክዬ ምናምን የምትሉትን ነገር አቆሙ። ሀይሚና ብሩክ አይለያዩ ብቻ እያላችሁ ጻፉ። ወይ ደግሞ ሌላ አላቅም ብዙ አስተያየት የምትሰጡ አላችሁና ያን አስተያየት ብሰጡ ደስ ይለኛል። ሀይሚዬን ያከብርሻለሁ እና ካከበርካትና ከወደድካት ማለት ነው ከህይወቷም ውልቅ ብለውጣ የማይሆን ነገር እያልክ ልጅቱን አይምሯን አትበርዘው። ሀይሚ ምስኪንና የዋ ልጅ ነች። እግዚአብሔርን ያልሆነ ነገር እያልክ አትበጥብጣት እና ከህይወታቸው እንድትወጣ ፈልጋለሁ። በተለይ ደግሞ ብሩክ ኃላፊነቱ ሊሰጥ የሚችለው ምንድነው? እንደምንም ብለህ ሀይሚን ከእግሯም ውደቅ፣ ከምንም ውጣ፣ ከምንም ውረድ፣ ሀይሚን ይቅርታ አድርግልኝ በል። ከሱሲ ራቅ። ሁላቸውም ከሀይሚ እንዲርቁ ማድረግ የምትችለው አንተ ነህ። እሺ ትችላለህ። ምክንያቱም ዳኒንም ከሀይሚ እንዳትደርስ በቃ ካልከው፣ ሶሲንም ደግሞ ከኔ እንዳትደርስ ካልካት፣ ሁላቸውም ከህይወታቸው እንዲወጡ ፈልጋለሁ ብለህ ከህይወታቸው አስወጥተህ ሀይሚዬን ይቅርታ አድርግልኝ ካልካት፣ ሀይሚ ብቻን ካገኘች ለብቻ ይቅርታ ከጠይካት እንደምታደርግልህ ባለሙሉ ተስፋ ነኝ፣ አውቃለሁ። ሀይሚን ብሩኬም ለየብቻ ከተገናኙ ቤተሰብ አንድ ሆነ ይቅርታ የሚባባል ግን እነዚህ የሆነ ምን ልበላቸው፣ እነዚህ ናቸው ዝም ብለው ማልማል ላይ የገቡ እያስቸገሩ ያሉትና በመልካምነት ሰዋቸው። አይዟቸው፣ አትለያዩ በሏቸው። እወዳቸዋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ ባይ